አለው ሰላም ነኝ። ሰላም ነው። ሰላም ነው አለው እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ይሰማል ግን ኔትወርክሽ ግን የኔ ኔትወርክ ነው። በሩና ማንም አይሰማም። ይሄ ነገር ግን እየሰራ ነው አይደል? ዋይፋይ እየሰራ ነው። ለምንድን ነው ኢንተርኔቱ የሚቆራረጠው? ከኔ ነው የኔ ነው። ይሰማል አሁን። ኦኬ እስቲ ዋይፋይን ቀየርኩትኝ። የሳሎኑ ነበር የመኝታ ቤቱን አደረኩት። እንዴት ነው አሁን? ይሰማል አሁን። ማይ ኔትወርክ ራይት ጥሩ ነው አሁን። መጀመሪያ ለአንቺ ሰላም ነው። የኔ ሰላም ነው። ኦኬ የኔ እየመሰለኝ ነው። እኔ ያንቺ አይደለም። እሺ እሺ እሺ። ቤተሰብ እስቲ ቆይ ጊፍት ጋላሪ ሙሉልኝ። ቤተሰብ ጋላሪ ሙሉልኝ። ትንንሿን ሙሉልኝ። ዶናት አሁን የቀረው ልንገራችሁ። ዶናት እስኪ ዶናቱ ሙሉት። መጀመሪያ አንድ ሰው ነው መስጠት ያለበት። ሙሉን አንድ ሰው ካልሰጠ አይሞላም። አሁን 12 ዶናት ያስፈልጋል። አንድ ሰው ነው መስጠት ያለበት። 12 ዶናት መስጠት የሚችል ሰው እስኪ ይሙላልኝ። ጊፍት ጋላሪን ሰኞ ነው ዛሬ አፕዴት አድርጎ ነው። ትናንትና ሙሉ እስከ ቲክቶክ ዩኒቨርሲቲ ድረስ ተሞልቶ ሙሉ ላይት አድርጎ ነበር ያበቃው። ዛሬ ኤቭሪ መንዴይ ነው ጊፍት ጋላሪ ኤቭሪ መንዴይ ነው እንትን የሚያደርገው የሚያድሰው። ስለዚህ አሁን የሚያስፈልገኝ ዶናት ነው 12 ዶናት። ያ ሪምሻ 12 ዶናቱን አንቺ ሙሉ መስጠት። አይ አንድ ሰው ነው መስጠት ያለበት 12 ዶናት። ሰላም አትስጪ፣ ሪም እየሰጠች ነው። ሪም 12ቱንም ዶናት ስጪልኝና ይሙላ። ሰላም ደግሞ ዶናት ከምትሰጪ ፔፐር ክሬን ስጪ። ፔፐር ክሬን 6 ፔፐር ክሬን ስጪ። አንድ ሰው ካልሰጠ አይሞላም። ግዴታ አንድ ሰው ነው መሆን ያለበት። እሺ ቤተሰብ I need your help, not money. I told you your account. Okay, you open your account. Okay, after Edil, I will invite you. Me and me, after Edil, I am going to invite you. Okay, just wait for me. Thank you. እሺ Edil ይሰማል አሁን? ይሰማል። እኔ ማር እንዴት ነሽ? አለሁልሽ። ሰላም ነኝ። ደህና ነሽ? አቡዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አመሰግናለሁ። ይውድ ሁላችንም ሰላም ብያለሁ እና የኔ ታሪክ ከልጅነቴ ይጀምራል። ከዛ ጀምሬ እነግራለሁኝ። እንደገና ደግሞ ምክርሽን በጣም ስለምፈልግ የሁላችሁንም ለዛን የገባሁትኝ። እሺ እናቴ። ያው እኔ ያደግኩትኝ በእንጀራ አባት ነው። በእንጀራ አባት አድጌ ትምህርቴንም መሀል ላይ አቋረጥኩኝና ያው መጀመሪያ እንጀራ አባት መጀመሪያ ላይ ጥሩ ቢሆንም የሆነ ጊዜ ላይ በቃ ተጽዕኖ እያሳደረብኝ መጣ። ከዛ በኋላ እያሳደረብኝ ሲመጣ አንድ ያጎቴ ልጅ ነበረች እና እሷ ነች ወደ ስራ ቦታ እንሂድና በቃ አብረን እንስራ ስትለኝ ካለንበት ወደ ሌላ ሀገር ሄድን። ከዛ በደላላ መስተንግዶ ስራ ገባን። የዛን ጊዜ ላይ ምንም የሚጎዳኝንም የሚጠቅመኝንም አላውቅም። 17 ዓመት የነበረ ከዛ እዛ ስራ ገባን። ስራ ከገባን በኋላ ምንም ስራ አልሰራውኝም። እንደገባውኝም እዛ ጋር ከስተምር የነበረ ልጅ ነበረና በአቅራቢያ ላይ የሚኖር የዛ ምግብ ቤት ደግሞ ከስተምር ነው። ከዛ እዛ ጋር እየመጣ ወዲያው እንደገባውኝ ተዋወቅን። ከዛ እኔ በቃ ስራውንም መስራት ትቼ እሱ ሲመጣ ሄጄ ከሱ ጋር ነው ቁጭ የምለው እና ስራውንም ትቼ በቃ አላውቅም። ቅጣት አለ እንግዲህ የኔ ቦታ ላይ ክፍተት ካለ እዛ ጋር ያስቀጣኛል። ግን እኔ ያንንም ትኩረት አልሰጥም። እሱ ሲመጣ በቃ ቦታዬን ተዋለሁ፣ ሄጄ ከሱ ጋር ቁጭ ላለውኝ። ከዛ እየተቀጣውኝ ምን እያልኩኝ እንደምንም 1 ወር ሰራውኝ እዛ ቤት። 1 ወር ሰርቼ ወጥቼ ከሱ ጋር ተጋባን ማለት ነው። ከዛ ከተጋባን በኋላ እግዚአብሔር ይመስገን ወዲያውኑ በአመቴ ወለድኩኝ። በ9 ወር ማለት ነው ሴት ልጅ ወለድኩ። እግዚአብሔር ይመስገን። ከዛ አሁንም ደግሞ እንደዛችው ቆይቼ የፕሮፋይል ላይ አሁን ያለችውን 2ኛ ሴቷን ወለድኩኝ እና በዛ ውስጥ ስንኖር ባሌ ለኔ በጣም ጥሩ ሰው፣ በቃ በእውነት እኔ እንጃ በምድር ላይ እንደሱ አይነት ሰው አገኛለሁ ወይ ብዬ እስከምል ድረስ ለኔ ባሌ በጣም ጥሩ ነው። በጣም ጥሩ ፍቅር። የኢኮኖሚ ማነስ ቢኖርብንም ያው የዛን ጊዜ እኔ አልሰራም፣ እሱ ነው የሚሰራው እና የሚሰራውም ደግሞ የስራው ገቢ ጥሩ ስላልነበረ
የኢኮኖሚ ጥረት በእውነት አለብን። ግን ቢሆንም በቃ በጣም ጥሩ ፍቅር ነው የሚያሳየኝ። ማታ እንኳን ከስራ ሲመጣ ለልጆቹ ሳይገዛ ለእኔ ነው ጁስ፣ በእውነት በጃኬት ውስጥ ለእኔ ጁስ እንደዚህ ደብቆ ያመጣልኛል። እንደገና መጥቶ ደግሞ ቤት ልብሴን ከኮመዲና ውስጥ ራሱ አውጥቶ ነው በእኔ ላይ ወርውሮ ቀይሪ ብሎ ወደ ከተማ ይዞኝ ሄዶ በቃ ይጋብዘኛል። እና እንደዛ በቃ በጣም ለእኔ በእውነት ዝቅ ብሎ እግሬን ያጥበኛል፣ የመጨረሻ ገላይን ያጥበኛል። እና በጣም ጥሩ ሰው በቃ አይገልጸውም። በቃ በጣም ጥሩ ሰው ለእኔ። እንደዛ ሆነን እየኖርን እግዚአብሔር ይመስገን ሁለተኛ ሴቷንም ወለድኩኝ። እንደገና ከትንሽ ቆይታ በኋላ ደግሞ 2 ወንዶችም እግዚአብሔር እንደገና ሰጠኝ። እና ነገሩን እንዳላስረዝምባችሁ አጠር እያደረኩኝ ነው የምናገረው። እግዚአብሔር ይመስገን እግዚአብሔር ረድቶኝ 2 ሴት ልጆች እና 2 ወንድ ልጆችን ሰጠኝ። እንደዛ ሆነን እየኖርን እያለ በኋላ ላይ በቃ እሱ ወደ እንትን ውስጥ ገባ፣ ወደ ሱስ ውስጥ ገባ። ከኔ ተደብቆ ሱሶችን መጠቀም ጀመረ። ብዙ ነገሮችን በቃ ሺሻ ቤት መሄድ ጀመረ። እንደገና መቃም፣ መጠጣት፣ እንደዚህ አይነት ነገሮችን በቃ ማከታተል ጀመረ። እና በዛ እየተነሳ እየተስማማን አልመጣንም። ለምን ብዙ ጊዜ ጠይቀዋለሁ፣ ስሰማ ጠይቃለሁ። ከዛ ለእኔ ይምላል እንደዚህ ያለ ነገሮችን አላደረግኩኝም ይላል። ከዛ ተመልሶ ደግሞ አሁንም እንደዚህ አይነት ነገሮች ላይ ይውላል። ስራ ሄዳለሁ ብሎ ይወጣል። ስራ ቦታ ሳይሰራ እዛ ከጓደኞቹ ጋር የሆነ ቦታ ላይ ተቀምጦ እየቃመ ወይንም በቃ እንደዚህ አይነት ነገሮች በሱሱ ውስጥ ሆኖ ቤት ውስጥ ይመጣል። እና እንደዛ እያለን በቃ መስማማት አልቻልንም። ሳንስማማ ቆየን። ከዛ እኔ መሀል ላይ በቃ እንትን ሲለኝ ተነስቼ 2ቱን ወንዶችን ልጆች ያስኩና ወደ ማዘር ጋር ሄድኩኝ። በቃ በእንደዚህ አይነት ነገር ውስጥ መስማማት አጣን። መስማማት ስናጣ 2ቱን ወንዶች ትንንሾችን ያስኩና እኔ ወደ ማዘር ጋር ሄድኩኝ። ወደ ማዘር ጋር ሄጄ ማዘር ጋር እያለሁኝ እሱ ደግሞ ምን አደረገ? የቤት እቃ የነበሩትን የቤቱን እቃ ሽጦ የእሱ ወንድም አለ በሱ በሚኖርበት ሀገር አቅራቢያ ላይ ለወንድሙ ልጆቹን ሰጠና የቤቱን እቃ ሽጦ እንዳለ ጭርስርስ አድርጎ እሱ ወደ ሌላ ሀገር ሄደ። ከዛ ይህንን ነገር ስሰማ ሄጄ ወንድሙን ልጆቹን ስጠኝ ብዬ ስል ወንድም ያደራ የሰጠኝ ልጆች ናቸው አልሰጥሽም ሲለኝ በዛ ትንሽ ተከራከርን። ከዛ ያው ትንሽ ሰውም ተጨመረበትና በቃ ትምህርታቸውን የጀመሩትን ይጨርሱና ከዛ በኋላ እሱም ይምጣ ትወስጃለሽ ተብዬ እሻልኩኝና ተመልሼ ወደ ማዘርጋ መጣሁ። ከዛ ወደ ማዘርጋ መጣሁኝና ማዘርጋ እያለሁ መጀመሪያ አረብ ሀገር ለመምጣት ፕሮሰሱን ስለጀመርኩኝ ከዛ ተነሺ ተባልኩኝ። ከሱ ጋር ያለ ነገር ሳልጨርስ ምንም ነገር ሳላደርግ ማለት ነው። ከዛ እሺ ብዬ ተነስቼ ወደ አረብ ሀገር መጣሁ፣ ወደ ቤሩት። ከዛ ወደ ቤሩት ከመጣሁኝ በኋላ እንደነገርኩሽ ለእኔ በጣም ጥሩ ሰው ነው፣ ለልጆቹም በጣም ጥሩ ነው። በቃ እኔ ምን ማድረግ አለብኝ አልኩኝና አሁን እሱን ማግኘት አለብኝና የተበላሸው ህይወታችንን እንደገና አስተካክላለሁኝ እሱን በምክርም በምንም በቤተሰብም ይዤ ብዬ ወዲያው በሱ ስልክ ላይ ገባው፣ ኢሞ ላይ ገብቼ ከዛ ሳናግረው እኔን እያናገረኝ ነበረ። ለካሱ የዛን ጊዜ ምን አድርጓል? አግብቷል። እኔ አላወቅኩኝም። ከዛ እሱ ወዲያውኑ ትዳር ውስጥ ገብቷል። ቤተሰቦች የኔ ትንሽ እሱ ካለበት ራቅ ይላል እና አልሰሙም። የእሱ ቤተሰቦች ደግሞ ሰምተዋል፣ አልነገሩኝም። በኋላ ላይ ይህንን ነገር እኔ አላወቅኩኝም። እኔ ወደ እሱ ጋር በቃ ያለውን ነገር ላስተካከል ጥረት እያደረግኩኝ ነበረ እና አንድ የእሱ ጓደኛ ነው ስልኬን አፈላልጎ አገኘና በስልኬ ላይ ገብቶ እንደዚህ እኮ እሱ የራሱን ህይወት ጀምሯል ሲለኝ በቃ ማመን አልቻልኩኝም። በቃ ማመን አልቻልኩም። በቃ ይሄ ነገር አውቃክ ነው አልኩትኝ። አይ አውቃክ ነው፣ ይሄማ እውነት ሊሆን አይችልም ብዬ ወዲያው በእኔ ቤተሰቦች ጋር ደውዬ ስጠይቅ እነሱ ምንም እናቅ ነገር የለም አልሰማንም አሉ። እሺ አልኩና የእሱ ቤተሰቦች ወንድምየው አለ ታላቅየው፣ እሱ ጋር ደውዬ እንዴት አንተ ይሄ ነገር እያወቅክ ልጆችን በየቦታ በትኖ ከኔ ጋር ያለ ነገር አልጨረስንም በትዳር ላይ ሲገባ እንዴት ዝም ብለህ አልኩትኝ። ከዛ ስለው ወንድምየው እንዴ አንቺን በእኔ ቦታ እስኪ አድርጊና አስቢ፣ ይሄ ሰው ትንሽ ሰው አይደለም ትልቅ ሰው ነው፣ ራሱን መምራት የሚችል ሰው ነው። እንደዚህ አይነት ሰው እንዴት አድርጌ ነው እኔ ልቆጣጠር የሚችለው? እና ሰው ልኬበታለሁኝ፣ ምንም መልስ አልመለሰልኝም አለ። እንደዛ ነው? አዎ እሺ በቃ አልኩኝና እኔ ወደ ልጆቼ ተመለስኩኝ። ወደ ልጆቼ ተመልሼ ልጆቼን መርዳት ጀመርኩ። ማዘርጋም ያሉትን እዛም በሱ ወንድም ቤት ያሉትን። በኋላ ትልቋ ልጄ የመጀመሪያ ልጄ ትልቅ እየሆነች መጣች። አንዳንድ ተጽዕኖ ሲያድርባት እሷንም ደግሞ
ወደ ማዘርጋ መጣውኝና ለሷ ፕሮሰስ ጀመርኩላት። ለሷ ማለት ነው በቃ ተማሪ በትምህርት ጎበዝ ነች፣ ትምህርትሽን ተማሪ ስላት እምቢ አለች። በቃ እሺ እኔ በጣም እየከፋኝ ነው፣ እኔን በቃ ከዚያ ጋር ታወጭኛለሽ ወይንስ ምንድነው ቅድሽ ብላ በጣም እንትን አለችኝ፣ አስቸገረችኝ። ስታስቸግረኝ 9ኛ ክፍል ተማሪ ነበረች። እሺ በቃ አንቺ አንድ ነገር ውስጥ ከምትገቢ እኔ ያልሽውን አደርግልሻለሁ ብዬ ለሷ ፕሮሰሱን ጀመርኩላትና እሷም ወደ ቤሩት መጣች ማለት ነው። ከዛ እኔ የዛሬ አመት ኢትዮጵያ ገብቼ ነበረ። ከቤሩት ወደ ኢትዮጵያ ገባው። እሱ ያው ሄጄ አየውኝ። ሄጄ ሳይ አግብቶ ልጅ ወልዶ በራሱ ህይወቱን እየመራ አለ። እኔ ተመልሼ እንደገና አሁንም ልጄን ወደ ቤሩት ሸኘዋትኝ። እኔ ደግሞ እንደገና ተመልሼ አሁን ወዳለሁበት ወደ ባህሬን መጣው ማለት ነው። እና አሁን ልጆች ያሉት 3 ልጆች ማዘርጋ ናቸው። ግን በዚህ ውስጥ ምን አለ መሰለሽ አቡ፣ እኔ አሁን እህቶቼ እንዲማሩበት የምፈልገው ነገር ቢኖር ትዳር ማለት በእጃችን ላይ እስካለ ድረስ ምንም ነገር አይመስለንም። ግን ትዳራችን ከተበተነ በኋላ በጣም የሚጸጽቱና በጣም የሚቆጩ ነገር ከልባችን ውስጥ ከአይምሯችን ውስጥ እናወጣለን ብንል እንኳን የማይወጡ ብዙ ጸጸቶች አሉ። ወንዶች ለእኛ ጥሩ ከሆኑልን ብዙ ነገር ሊፈጠር ይችላል። ግን ያንን ሁሉ ነገር ታግሰን ብናሳልፍ መልካም ነው። እኔ አሁን የዛን ጊዜ ባሌ ለእኔ በጣም ጥሩ ነው፣ ለልጆቹ በጣም ጥሩ ነው፣ ቤተሰቦችን ያከብራል፣ ብዙ ነገር በቃ መልካም ጎኑ በጣም ብዙ አለ። ግን ትንሽ ጎኑን አይቼ የዛን ሰዓት እኔ ባስተካክል ኖሮ ሁሉ ነገር ብታገስ ኖሮ ዛሬ እንደዚህ አልሆንም ነበረ። ይቆጨኛል፣ በቃ ይቆጨኛል። ለምን? ለእኔ ጥሩ ስለነበር፣ ለልጆቹ ጥሩ ስለነበረ። እኔ የዛን ሰዓት ጥዬው ወጥቼ ወደ ማዘርጋ ባልሄድ ኖሮ ያለውን ነገር ተጋፍጬ ነገሮችን ባስተካክል ኖሮ ዛሬ እንደዚህ አንሆንም ነበረ። ግን አሁን ያለፈ ነገር ነው፣ ምንም ማድረግ አልችልም። እና አሁንም እኔ ወደዚህ መጣሁኝ። እዚህ ጋር እየሰራው ልጆቼን እግዚአብሔር ይመስገን በግል ትምህርት ቤት አስተምራቸዋለሁ፣ የሚያስፈልገውን ነገር አደርጋለሁ። 2ኛ ልጄም ደግሞ ደርሳለች እግዚአብሔር ይመስገን። እና አሁንም ልልሽ ፈልጌ መሰለሽ አቡዬ፣ እኔ ከአንቺ የፈለግኩት ምክር ያው እንደነገርኩሽ በልጅነት አገባው። ጥሩ በቃ ጥሩ የሆነ ህይወት አልኖርኩኝም። ጥሩ ፍቅር ቢሰጠኝም እንኳን ራሴን አውቄ ራሴ እንዴት ነው ኑሮ መምራት ያለብኝ እና እንዴት ነው ብዬ ካወቅኩኝ ጊዜ በኋላ ለእኔ ጥሩ ህይወት የሚለውን ነገር አልኖርኩትኝም። ግን አሁን ላይ ሳስበው በቃ እኔ ትዳርም ለመያዝም በቃ ይከብደኛል። እንደገና ደግሞ እንደዚች እኖራለሁ ስል ደግሞ ውስጤ በጣም ይረበሻል። እና አሁን በህይወቴ ላይ አንድ የሰፈር ሰው ነበረ እና በቤተሰብ በኩል ነው ገብቶ እንደዚህ አይነት ጥያቄ ሲያቀርብልኝ፣ አይ እኔ ልጆቼን ነው ካሁን በኋላ ልጆቼን ለማስተማር ልጆቼን ለማሳደግ ነው እንጂ እቅዴ ትዳር ላይ ለመግባት አይደለም ብዬ እንደዚህ አይነት መልስ ሰጠውኝና አሁን እስኪ እና በዚህ ላይ ምክር ፈልጌ ነው ወደ አንቺ ጋር የገባሁትኝ። እሺ ሪምሻ ይሄን ማስክ ፈልጋለሁ ኤልብዬ ነው የለበስኩት። ይሄኛው አንድ ስንት ግራም ይሆናል? 180 ምናምን ይሆናል። $23,400 አካውንት ሽላኪ ትራንስፈር ከሚቆጥረብሽ መጥቼ ወስደዋለሁ። እሺ በቃ እንደ ሪ ማስቀልጂ ምን መስቀለልኩኝ? አልቀለልኩም ወላ አልቀለልኩም እንዴ ስለብሰው ያሉና የዛኔ ያምናሉ። ከያቸው ማየት ማመን ነው። ስለብሰው መጥቼ ወስጄ ስለብሰው የዛኔ ነው የሚያምኑት። እየኖሩ በተግባር ማሳየት ነው ይሻላል። እሺ እህቴ፣ ወደ እህቴ እድል ስመለስ በመጀመሪያ ደረጃ ያንቺ አይደለም። ያንቺ ቢሆን ኖሮ አይሄድም ነበረ። ሪምዬ ሚዩት አድርጊ፣ ይረብሻል። አንቺ ጋር ነው ያንቺ አይደለም። ያንቺ ቢሆን ኖሮ እንትን አይልም ነበር፣ አይሄድም ነበረ። አትጸጸቺ፣ ባለፈ ነገር አትጸጸቺ። ተጸጽቻለሁ ምናምን ላልሽው ነው የምነግርሽ። ይሄንን በመጀመሪያ ደረጃ ያንቺ እንጀራ ይሻግታል እንጂ ማንም አይበላውም።
ያንቺ ከሆነ ያንቺ ነው። እህል ውሃሽ ባልሽ ያንቺ ከሆነ ያንቺ ነው። ከአንቺ እጅ ከወጣ ከአንቺ ከሄደ ያንቺ አይደለም። ስለዚህ ፈጣሪ እንዲሄድ ያደረገው ነበር ያንቺ ቢሆን። ስለዚህ በፍጹም አትጸጸች። ኦኬ ገላዬን ያጥበኝ ነበር፣ እግሬን ያጥበኝ ነበር ምናምን አልሽ አይደለም? ከዛ በቃ እግርሽን ስላጠበ ገላሽን ስላጠበ ዘላለም አብሮሽ ይኖራል ማለት አይደለም። ማንም ዘላለም አብሮሽ የሚኖር የለም። ዘላለም ከአንቺ ጋር የሚኖረው የፈጠረሽ አምላክ ብቻ ነው። ልጆችሽም ነገ ጥለውሽ ይሄዳሉ፣ ያገባሉ። ልጅሽ ባል ስታገባ ጥላሽ ትሄዳለች። በመጨረሻ ብቻሽን ነው የምትቀሪው። ስለዚህ ምንም ዘላለም የሚባል አንድም ነገር የለም እና የአንቺ ቢሆን ከአንቺ ጋር የቆየ ነበር። ለአንቺ አልተጻፈም። ሄደ ማሰላማ። የሄደን ሰው ማሰላማ ብሎ ሸኝቶ ህይወትን እንደ አዲስ መቀጠል ነው። ህይወት ይቀጥላል። ማንም ሰው ከህይወትሽ ቢወጣ ህይወት ትቀጥላለች አይደል እንዴ? ልክ ነው። ትጸጸች አይገባም። ያንቺ ቢሆን ያንቺ ይሆን ነበረ። አይሄድም ነበር ወደ ሌላ ሴት፣ ሌላ አያገባም ነበር። ያንቺ ያለው ደግሞ ይመጣል። ልትፈልጊ ከሆነ እድሜ አግደውም ትዳር እና ለልጆችሽ ኖረሻል። አረብ ሀገር ተሰደሽ ልጆችሽን አስተምረሻል፣ አሳድገሻል። አሁን ደግሞ ላይፍሽን ኢንጆይ ማድረግ ሲያልሽ የምትፈልጊ ከሆነ መብትሽ ነው። የህይወትሽ ባለቤት አንቺ ነሽ። ማንም አያገባውም። አንቺ ነሽ በጉልበትሽ ለፍተሽ ራስሽን የምታኖሪ። አንቺ ብቻ ነሽ መብት ያለሽ። አንቺ ራስሽ ላይ ለማዘዝ መብት ያለሽ አንቺ ብቻ ነሽ። ማንም ልጆችሽ መብት የላቸውም አንቺ ላይ። ለምን? አንቺ ነሽ ሰርተሽ ልጆችሽን የምታስተዳድሪ፣ ልጆችሽን ያስተማርሽው፣ ልጆችሽን ያደረስሽው። ስለዚህ በአንቺ ህይወት ላይ መብት ያለሽ አንቺና አንቺ ብቻ ነሽ። ልብሽን አዳምጪ፣ ራስሽን ጠይቂ። እኔ ምንድን ነው የምፈልገው? ትዳር ነው የምፈልገው? ብቻዬን መኖር ነው የምፈልገው? ምንድን ነው የሚያስደስተኝ? ምንም ነገር ብትወሰኝ በህይወትሽ ትክክል ነሽ። በራስሽ ህይወት መብትሽ ነው። የማንም ፍቃድ አያስፈልግሽም። ገባሽ? ስለዚህ አንቺ ምንድን ነው ልብሽ የሚፈልገው? እስኪ ብቻሽን ሆነሽ አስበሽ ምንድን ነው የምፈልገው? ምንድን ነው የሚያስደስተኝ? ትዳር ካስደሰተሽ የወደድሽውን ሰው አግቢ። ማንም አያገባውም። እድሜ አያግደውም ትዳር። እንዴ አኗኗሪ የትዳር አጋር ለማግኘት እድሜ አያግደውም። ቅርታ ስራ ስለያዝኩ እዚህ ጋር ወረቀት እያስተካከልኩ ነው። ትኩረት ያልሰጠውሽ እንዳይመስልሽ እሺ? ችግር የለውም። እና በህይወትሽ አኗኗሪ ለመፈለግ ቡና የሚያጣጣሽ የሚያባላሽ፣ ገበያ አብሮሽ የሚሄድ፣ ቤተክርስቲያን አብሮሽ የሚሄድ በቃ ጓደኛ፣ የህይወት አጋር ለማግኘት ግዴታ እድሜ አይወስነው። ማንም አያገባውም። በአንቺ ህይወት ልታፍሪ ልትሸማቀቂ አይገባም። አንቺ ትዳር ካስፈለገሽ ለምን 80 ዓመት አይሆንሽም? መብትሽ ነው። የ80 ዓመት እኩያሽን ማግባት ትችላለሽ። ማንም አያገባውም። ያንቺ ህይወት ያንቺ ነው። ማንንም በህይወትሽ ልትደራደር የማይገባው ነገር፣ ማንም ሰው የምትፈልጊውን ነገር ከማድረግ እንዲያስቆምሽ መፍቀድ የለብሽም። አስሎም አስ ራስሽን የምታኖሩ ራስሽ እስከሆንሽ ድረስ በራስሽ ለመወሰን ገቢ ያስፈልግሻል። የቤት ኪራይ የሚከፍልልሽ አካል፣ የሚያበላሽ የሚያጠጣሽ አካል ካለ ያ ሰው አንቺ ህይወት ላይ መወሰን ይችላል። ለምን? እያኖረሽ ነው። ገብቶሻል? ያ የሚያኖርሽ ሰው ገንዘቡን አውጥቶ የሚያኖርሽ ሰው አንቺ ላይ የማዘዝ መብት አለው። አልፈልግም ያ ሰው አይዘዘኝ አይግባብኝ ካልሽ ከዛ ሰው ነፃ መውጣት አለብሽ። ሰርተሽ ራስሽን ማኖር መጀመር አለብሽ። ሰርቶ ራሱን የሚያኖር ሰው ሰርቶ ለራሱ የቤት ኪራይ የሚከፍል፣ ለራሱ ምግቡን ገዝቶ የሚበላ፣ ለራሱ ልብሱን ገዝቶ የሚለብስ፣ ለራሱ ሲታመም ሐኪም ቤት ሄዶ በራሱ ገንዘብ የሚታከም ሰው ማንም እዛ ሰው ላይ ስልጣን የለውም። ማንም ገባሽ? አንቺ የምትሰሪ ሰው ነሽ፣ ሰርተሽ ገንዘብ የምታገኝ ሰው ነሽ። ማንም አንቺ ላይ ስልጣን የለውም። አንቺ ነሽ የምትፈልጊው የምትወስኙ። ምንድን ነው የምትፈልጊው? ሼም የሚባል ነገር፣ ገለመሌ የሚባል ነገር ይሄ ወደ ኋላ የሚጎትት ነገር ነው። ምንም ሼም ቢይዝሽ አያስፈልግም። ምርጫሽን እዚህ ምድር ላይ የመረጥሽውን የመኖር መብት አለሽ። ሲንግል ሆነሽ መኖር ከፈለግሽ ሲንግል ሆነሽ ፈታ ብለሽ ትኖሪያለሽ። ማግባት ከፈለግሽ ታገቢያለሽ። ማንም አያገባውም ባንቺ ወይ አንቺ ካልፈቀድሽላቸው። አንቺ ጠንካራ ካልሆንሽ ግን ልጆች ባንቺ ህይወት ይገባሉ። ብዙ እናቶች ልጆቻቸውን አሳድገው አስተምረው ልጆቻቸው ትልቅ ከሆኑ በኋላ ተፋቱ ወይም ባል የሞተባቸው ከሆኑ ልጆቻቸው በህይወታቸው ይገባሉ። ልታገባ ከፈለገች ልጆቿ ነው እኛ እንድታገቢ አንፈልግም። ልጆቿ በእሷ ህይወት ሊያዙ ይሞክራሉ። ማን ስለፈቀደ? እናትየው ስለፈቀደች። ኖ አንቺ በእኔ ህይወት መወሰን አትችይም ብትል ግን አሰመረች መስመር። ማንም ሰው በእሷ ህይወት እንዳይወስን ማለት ነው። አንቺ ነሽ ልትቆሚለት የሚገባው ለራስሽ። የምትፈልጊውን ልብሽን ታዳምጫለሽ፣ ልብሽን ትጠይቂዋለሽ። እኔ ምንድን ነው የሚያስደስተኝ? ምንድን ነው የሚያስደስተኝ?
ብቸኝነት የሚያስደስተው ሰው አለ። ብቸኝነት የሚያስደስትሽ ከሆነ ብቻሽን ትሆኛለሽ። የፈለግሽውን እየበላሽ፣ የፈለግሽውን እየጠጣሽ፣ የፈለግሽውን እያረግሽ በህይወትሽ ትኖሪያለሽ። ግን ትዳር ከሆነ ደግሞ የሚያስደስትሽ ከወደደሽ ሰው ጋር ትኖሪያለሽ። ማንም አያገባውም፣ መብትሽ ነው። አንቺ ልብሽን አዳምጪ፣ ፍላጎትሽ የሚልሽን። እንደገና ጸጸት የሚባለውን ነገር ተይ። አንቺ ባልሽ ያንቺ ቢሆን የትም አይሄድም፣ ሌላ አያገባም ነበር። በቃ ፈጣሪ ጽፎት ነው ሌላ ያገባው። ያንቺ ስላልሆነ ነው። ከአንቺ ጋር ያለው እህል ውሃ ስላበቃ ነው እንጂ አንቺ መጥፎ ስለሆንሽ አይደለም። ገባኝ አቡዬ። ዋናው ነገር ይኸውልሽ፣ አሁን አዲስ ሰው ወደ ህይወትሽ መጥቶ ወደድኩሽ ብሎሽ ከአንቺ ጋር ትዳር መመስረት ይፈልግ፣ መጠንቀቅ ያለብሽ ነገር ሀብት ንብረትሽን ወይ በልጆችሽ ስም አድርጊ። ገባሽ? ሀብት ንብረት ካለሽ እሱም ብሎ ሊሆን ይችላል የመጣው አይታወቅም። ሀብት ንብረት ካለሽ እንዳይካፈልሽ ነገ ግንኙነት ገብታችሁ ወይ ተጋብታችሁ ባትስማሙና ብትለያዩ ያንቺ ለፍተሽ ያፈራሹን ነገር እኩል እንዳይካፈል በልጆችሽ ስም ማድረግ ምናምን። ገባሽ? ወይ ደግሞ በልጆቼም ስም አላደርግም አልፈልግም በራሴ ስም እንዲሆን እፈልጋለሁ ካልሽ መፈራረም፣ ከጋብቻ በፊት ያፈራሁት ንብረት ብለሽ መፈራረም፣ ያንን እንዳይካፈል ማለት ነው። ብትለያዩ እንኳን አትጎጁ። ሀብትሽን ይዞ አይሄድም፣ ብቻውን ነው የሚሄደው። ገባሽ? በዛ መንገድ ለሀብት የመጣ ከሆነ በዛ መንገድ ማጣራት ትችያለሽ። ንብረቴን ከጋብቻ በፊት ያፈራሁት ብዬ ማስመዝገብ ፈልጋለሁ፣ መፈራረም ፈልጋለሁ ስትዩ ካኮረፈ አልፈልግም ካለ ገንዘብ ብሎ የመጣው በዚህ አጣራሽ ማለት ነው። ይሄ አሁን የእውነት አፍቅሮሽ ነው የመጣው ወይንስ ገንዘብሽን ብሎ ነው የመጣው የሚለውን ነገር የምታጣሪበት ወንፊት ነው። ገባሽ? ገንዘብ ብሎ የመጣ ሰው ከሆነ ገንዘብሽን ከጋብቻ በፊት ያፈራሁት ገንዘብ የራሴ ይሁን ብለሽ ስታስመዘግቢ ስትፈራረሚ ያለቃቅሳል፣ ይነጫነጫል፣ አልፈልግም ይላል። ተገላገልሽ። ገንዘብ ብሎ ነበር የመጣው፣ ሄደ ተጠረገ፣ ተመስገን። ገባሽ አይደል? አዎ ገባኝ። ስለዚህ በእንደዚህ አይነት መንገድ ራስሽን መጠበቅ ትችያለሽ። ከበላተኛ ሳይወድሽ ገንዘብሽን ብሎ ከመጣ ሰው በእንደዚህ አይነት መንገድ ራስሽን ትጠብቂያለሽ። ህይወት ትኖሪያለሽ ማለት ነው። እሺ አቡዬ፣ ንብረት ባልሽው እኔ የሰራሁት ብቻም ሳይሆን ያው እኔ በአባት በኩል ያው የእንጀራ አባቴን ያሳደገኝ ብዬሻለሁ። ማዘር እኔን የወለደችው ቤት ላይ እኔ ብቻ ስለተወለድኩኝ ሌላ ወንድ ልጆችም ሌላ እህትም ስላልተወለደ ለእኔ አባት ማዘር እኔን ብቻ ስለወለደችኝ እና አባቴ ደግሞ ሰፊ ንብረት ሰፊ መሬት አለው። በዛ በአባቴ በኩልም ያለኝ ሰፊ መሬት አለ እና ሰፊ መሬት አለ። እንደገናም ደግሞ አሁን ወደ አረብ ሀገር ከመጣሁት በኋላም ደግሞ የገዛሁት 2 ምሪት ቦታ ላይ አለኝ እና እኔም ባለፈው ይሄንን አሰብኩኝና ይሄንን ሰው እንደዚህ አይነት ጥያቄ በወንድሜ በኩል ነው የመጣው። ይሄንን ሲያስብ እንደዚህ አልኩኝ፣ አይ የግል ንብረታችን ያንተም ቢሆን የኔም ቢሆን የግል ንብረት መጀመሪያ የነበረን የግላችን ይሁንና ካሁን በኋላ ሰርተን የምናገኘው የራሳችን ይሆናል። ከዚህም በፊት የነበረ ግን አንተም ስለ እኔ አይመለከትም፣ እኔም ስለ አንተ ንብረት አይመለከተኝም፣ የግል ይሁን ስል በዛ ላይ አልተስማማም። ከዛ ለዚህ ማጣራሽ እኮ በቃ ካልተስማማ ብር ፈልጎ ነው የመጣው። ብር ካልፈለገ ካንቺ ምን አገባው ስለ ንብረትሽ? ምን አገባኝ ማለት ከሆነሽ በልጆችሽ አዙሪ። እንደውም ገንዘብን ብሎ የመጣ ወንድ እንደውም እንድታምኝ ልብሽ እንዲያርፍ ከፈለግሽ ሀብት ንብረትሽን በልጆችሽ ስም አዙሪ። እኔን እንዳይመለከተኝ 18 ዓመት የሞላው ልጅ ካለሽ በልጆችሽ ስም አዙሪ ይላል። ይሄ ሰውዬ ግን ገንዘብ ፈልጎ ስለመጣ አየሻለ አኮረፈ እንጂ ምን አገባው? እኔ አንቺን ነው የምፈልገው፣ ከንብረትሽ ምን አለኝ? ምን አገባኝ? ለምን አላለም? ያውም አንቺ የእሱን አትፈልጊም። ያንተም ከጋብቻ በፊት ያፈራከው ለብቻ የራስህ ይሁን የኔም የራሴ ይሁን ስትይው ካልተስማማ ሰውዬ ለብር ነው የመጣው። ገባሻ? እንጂ አንቺ ራሱ እኮ ከሱ አልፈለግሽም። ያንተም ከጋብቻ በፊት ያፈራከው ያንተ ይሁን የኔም የራሴ ይሁን እኮ ነው ያልሽው አይደል? ያንተም የራስህ ይሁን የመጀመሪያ የኔም የኔ ይሁንና አሁን ላይ ግን በምንኖርበት ሀገር ላይ በከተማ ላይ እኔ እንደውም አንድ ላይ ተባብረን ቦታ ገዝተን ቤት እንስራ ካሁን በኋላ ማለት ነው። ከዛ ከሱ ጋር ጀምረን ስንፈራረም ከሱ ላይ ጀምረን የራሳችን ንብረት ይሆናል። ከዚህም በፊት የነበረ የአንተም ንብረት የኔም ንብረት እሱ ላይ አንተም ስለ እኔ ንብረት አይመለከትም፣
እኔም ደግሞ ስለ እኔ ንብረት ስለ አንተ አይመለከትኝም፣ አንተም ስለ እኔ አይመለከትም ብያልኩትኝ። ከዛ ስለው በዛ ላይ እሱ ችግር የለም እስኪ ያለና ከዛ በሌላ ጊዜ ደግሞ መጥቶ አይ እኔ ከአንቺ ያለውን ነገር ለአንቺ የሚመለከተውን ቤተሰቦችን አነጋግሬ ለአንቺ የሚመለከተውን አደርጋለሁኝ እና በቃ ሲያወራም የኔ ንብረት ላይ ነው በቃ ትኩረቱ። የአንቺ ንብረት እንደዚህ ቢሆን የአንቺ መሬት ላይ ይሄ ነገር ቢደረግበት እንደዚህ ቢሆንበት ነው በቃ እቅዱ ማለት ነው። እና አሁን እኔ እንትን ያለኝ ነገር ስልኬን ቅይር ላድርግ እላለሁ ወይንም ደግሞ በወንድሜ በኩል በቤተሰብ በኩል ስለመጣ ሰሞኑን ነው እሱም ወደ እኔ ጋር ከመጣ የሰው ወደ 9 ወር እንደዛ ሆኖታል። ከዛ አንድ ጊዜ ወንድሜ እንደዚህ ቤተሰብ ነው ሰላም በይው ምናምን አለና ሰጠኝ። እሺ ብዬ እኔም ደግሞ እንደዛ መስሎኝ ሰላምታ ሲያቀርብ ሰላምታውን ስቀበል ወዲያውኑ ተከታትሎ እንደዚህ አይነት ጥያቄ ጠየቀኝ። ከዛ በእንደዚህ አይነት መንገድ ከመጣክብኝ እዛችሁ ተቀመጥ፣ በወንድምነት እንደተባለው ቤተሰብ ከሆንክ ኦኬ ሰላም እልካለሁኝ አልኩትኝ። ከዛ ስል እሱም ደግሞ ደነገጠና የዛን ጊዜ አቆመ። አሁን ቢያቆምም ሰላምታውን መጽሐፉን ምናምን አላቆምም ነበረ። ከዛ በአሁን በቅርብ ጊዜ ውስጥ 15 ቀንም አልሆነም እንደገና መጣና አንዳንድ ነገሮችን ሲናገር እስኪ ቆይ ብዬ እኔም አይበታለሁኝ አልኩኝና እሺ ብዬ እንደዚህ አይነት አንዳንድ ነገር ስናገር ግን ያለው ትኩረት ሁሉ እኔ ላይ ሳይሆን በቃ ያለው ንብረት ነው። ከሱ ደግሞ የሚደበቅ ነገር የለም። ለምን ሰፈርም ስለሆነ ለእኔ ያለኝን ንብረት በአባት በኩልም የደረሰኝን ንብረት ያውቃል። እንደገና አሁንም ደግሞ ወደዚህ መጥቼም የገዛዋቸውን ንብረቶችን ስለሚያውቅ ከሱ የሚደበቅ ነገር የለም። እና ስናወራ አሁን አንቺ እንዳልሽው በቃ እንዳለ ትኩረቱ ያለው በንብረት ላይ ነው። ስለዚህ አልወሰንኩም። ቆይ በቃ አቡዬ ጋም ገብቼ አቡ የምትለኝን ሰምቼ ወስናለሁ ብዬ እንትን አልኩኝ፣ ዝም አልኩኝ። ያ ስለዚህ ሀሳባችን አንድ አይነት ነው እንዳልኩሽ አርጌ ይሄ ሰውዬ የገንዘብ ስለሆነ የመጣው ህይወትሽን መቀጠል ነው። ሌላ አዲስ አፍቃሪ ሲመጣ እንደነገርኩሽ ሀብት ንብረትሽን ከትዳር በፊት ያፈራሁት የኔ ነው ብለሽ ማስመዝገብ፣ የእሱም ከትዳር በፊት ያበራው የራሱ ይሆናል። ግንኙነታችሁ ንብረት ላይ አይሆንም። ግንኙነታችሁ ፍቅር ላይ የተመሰረተ ይሆናል ማለት ነው። እሺ አቡዬ አመሰግናለሁ። ተባረኪልኝ፣ እግዚአብሔር ያክብርሽ። አሜን። በርቺ፣ ከጎንሽ ነኝ።